አላህ በወሰነው ውሳኔ ሰብር ማድረግ። ንግድ ሊከስር ይችላል፣ ሰብረኛው። ችግር ይመጣል፣ ሰብረኛው። ታገስ። ከቤተሰብ አንዱን አላህ ይወስድብሃል፣ ከወዳጅ ይለየሃል። በሽታ ይመጣል፣ ሰብር አድርግ፣ ታገስ። ለምን? የሰብረኞች ምንዳ ልዩ ነው። አላህ አኼራ አይደለም ያዘልቅ፣ ዱንያ ላይ እሱን ታግሰው በወሰነባቸው ውሳኔ የተደሰቱና ሰብር አድርገው ከአላህ ምንዳ ከጅለው የታገዙ ሰዎች ዱንያ ላይ ይመነዳቸዋል። ዱንያ ላይ የተሻለ ነገር አላህ ይተካላቸዋል። ሰብር ብዙ አይነት ሰብር አለ የተባለው ለዚህ ነው። ስለዚህ ወደ መጀመሪያው ሰብር ስንመለስ በአላህ ትእዛዝ ላይ ልንጸና ይገባል። አላህ ባዘዘን በከለከለን ነገር በመከልከል ባዘዘን ቦታ ላይ በህይወትህ ለአንድ ትልቅ ዓላማ እየሮጥክ ሊሆን ይችላል። ለስራ፣ ለትምህርት፣ ለትዳር ወይም ደግሞ ራስህን ከመጥፎ ልማድ ለማላቀቅና ወደ አላህ ለመቃረብ እየታገልክ ይሆናል። አሁን ግን መንገዱ ረዘመብህ፣ ጉልበትህ ከዳህ። ብተውስ የሚል የሰይጣን ጉትጎታ በውስጥህ እያሰማህ ነው። ቆም በልና ይህንን ወቅ። በጣም የሚጨልመው ሊነጋ ሲል ነው። በጣም የሚከብደውና ፈተናው የሚበዛው ደግሞ ድሉ ደጃፍ ላይ ስትደርስ ነው። የጀመርከውን ነገር እንዳታቆም የሚያደርጉህ 4 ታላላቅ መንፈሳዊ እውነታዎች ነው። አንደኛ፣ የአላህ ሰብር ወይም ትዕግስት መጨረሻ ጣፋጭ ነው። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየደከሙም ቢሆን ጉዞን አለማቆም ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ትዕግስት ብርሃን ናት፣ ብርሃን ደግሞ ጨለማን ይገፋል። አሁን የጀመርከውን ካቆምክ እስካሁን የደከምክበት ዋጋ ታጠዋለህ። ጥቂት ቀናት ብቻ ታገስ። አላህ ለታጋሾች የሚሰጠው ምንዳ ያለ ሂሳብ ወይም ያለ ገደብ ነው። ሁለተኛ፣ የአላህ እርዳታ ቅርብ ነው። አላህ በቁርአኑ ውስጥ እንዲህ ይላል፣ የአላህ እርዳታ መቼ ነው ይሉ ነበር። ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው። ከሰሃቦችና ከነቢያት በላይ የተፈተነ የለም። እነሱም ጭንቀታቸው ጣራ ነክቶ መቼ ነው እርዳታው እስኪሉ ድረስ። ነገር ግን
ልክ በዚያች ሰዓት የአላህ ድል መጣ። አንተም አሁን ያለህበት የጭንቀት ጣራ የአላህ ድል መቃረቡን የሚያሳይ ትልቅ ምልክት ነው። ሁለተኛ የሰብር ወይም ትዕግስት መጨረሻ ጣፋጭ ነው። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየደከሙም ቢሆን ጉዞን አለማቆም ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ትዕግስት ብርሃን ናት፣ ብርሃን ደግሞ ጨለማን ይገፋል። አሁን የጀመርከውን ካቆምክ እስካሁን የደከምክበት ዋጋ ታጠዋለህ። ጥቂት ቀናት ብቻ ታገስ። አላህ ለታጋሾች የሚሰጠው ምንዳ ያለ ሂሳብ ወይም ያለ ገደብ ነው። መታገስ ትፈልጋለህ? መረዳት ትፈልጋለህ? የቁሉ ላሁ ዐዘ ወጀል ኢነላሃ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን። ኢነላሃ አላህ መዐ ለዚነ ተቀው ከነዛ እሱን ከሚፈሩት ሰዎች ጋር ነው። የሚያግዛቸው፣ የሚረዳቸው፣ የሚያስደስታቸው፣ ጭንቀታቸውን የሚያስወግድላቸው እነዛን እሱን የሚፈሩትን ሰዎች ነው። ወለዚነ ሁም ሙሕሲኑን ከነዛ መልካምን ከሚሰሩት ሰዎች ጋር ነው። መልካምን ስራ አላህ ያግዝሃል። መልካምን ስሪ፣ አላህ ያግዝሻል። መልካምን ስራ፣ የተጨነቀህ ነገር ይወገድልሃል። ያሳሰበህ ነገር ይወገድልሃል። የከበደህ ነገር ይገራልሃል። አላህ ከነዛ ሰዎች ጋር ነው። ቢልዐውኒ ወነስ የሚያግዘው የሚረዳው እነዛ እሱን የሚፈሩትን ሰዎችና የሚያግዘው የሚረዳው እነዛ መልካምን የሚሰሩትን ሰዎች ነው። ወንድሞቼ አላህን በመፍራት ላይና በመልካም ስራ ላይ መጽናት አለብን እንላችኋለሁ። ኢላሁና ወልሐምዱሊላሂ ረቢል ዓለሚን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሶስተኛ ሰይጣን መጨረሻህ እንዲበላሽ ይፈልጋል። የጀመርከውን እንድታቆም ተስፋ እንድትቆርጥና አይሆንልኝም እንድትል የሚገፋፋህ ሰይጣን ነው። ምክንያቱም ድልህ እንደቀረበ እሱ ያውቃል። እሱ አንተን ተሸናፊ አድርጎ ማየት ይፈልጋል። አንተ ግን ቢስሚላህ ብለህ ጀምረሃል። አልሐምዱሊላህ ብለህ ትጨርሰዋለህ። ዛሬ የምታደርጋት አንዲት እርምጃ ነገ የድልህ ታሪክ ትሆናለች። ውድ ወንድሜ፣ ምናልባት የቀረህ አንድ ዱዓ ብቻ ሊሆን ይችላል። ምናልባት የቀረህ አንድ ጥረት ብቻ ሊሆን ይችላል። አሁን እጅህ ከሰጠህ ለስኬት ምን ያህል ቀርበህ እንደነበር ሳታውቅ ትቀራለህ። ስለዚህ ጉልበትህን በአዲስ ዱዓ አድስ። ንያህን ወይም አላማህን በድጋሚ ለአላህ አሳምር። ሐስቡነላህ ወኒዕመል ወኪል፣ አላህ ይበቃኛል በማለት ጉዞህን ቀጥል። አላህ ከታጋሾች ጋር ነው። በጣም ብዙዎቻችን የምንሳሳትበትን ከሸይጣን ጋር በተያያዘ ያለ አንደርስታንዲንግ ለማስተካከል ነው። ይህ ቪዲዮ የብዙ ሰዎችን እስኪ ሐሳብ ይነካል ብዬ ስለማስብ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ወይም አላህ Subhanahu Wa Ta'ala እንዳጠቃላይ የተለያዩ ነገሮችን አታድርጉ አትፈጽሙ ሲለን በቃ በተለምዶ የዳዕዋ ሲደረግ ሙሐደራ ሲደረግ ብቻ መሳጅዶች ላይ መሸይኾች ምናምን ሐሳብ የሚሰጡበት የሆነ አንድ ካልቸር አለ። ቁርአን በሌላ መልኩ የሚያነሳው ማለት ነው። ይህ ምንድነው? አላህ Subhanahu Wa Ta'ala የከለከለን ነገሮች እነሱን በመከልከል ነው ምን የምናደርገው ደስታን የምናገኘው ማለት። አሁን እኛ ብዙ ነገሮችን ወደ አለማድረግ ስንሄድ ከአጅር አንፃር ነው የምናያይዘው ጉዳይ። አላህ Subhanahu Wa Ta'ala አጅርን ስለሚሰጠኝ ነፍስዬ ብትወደውም ብቻ ሳይሆን ጥቅሟን የምታገኝም ቢሆን በዚህ ጉዳይ፣ ደስታን የምታገኝም ቢሆን በዚህ ጉዳይ፣ እርካታን የምታገኝም ቢሆን፣ ዩቲሊቲዋን በጣም ከፍ የምታደርግም ቢሆን ለአላህ ስል እተወዋለሁ። ለአላህ ስል ኢን ሴንስ አጅር ለማግኘት ስል አይደለም። በፍጹም እስልምና የሚለው ይሄን አይደለም። ቁርአን የሚለው ይሄን አይደለም። ቁርአን የሚለው አላህ Subhanahu Wa Ta'ala የከለከላችሁን ነገር በመከልከላችሁ ነው ደስታ ጥጉን የምታገኙት። በደንብ በቃ ዩቲላይዝ ማድረግ የምትችሉት ደስታ የሚባለውን ነገር ምን በማድረግ ነው? በመከልከልና በመከልከል እንጂ። ለምሳሌ አንድ ሰው በጣም ሲምፕል በምሳሌ ላስረዳችሁ ሐሳብ አይዲያል እንዳይሆንባችሁ ማወራው ነገር። ለምሳሌ ከተቃራኒ ጾታ ጋር ወንድም ሴትም ሊሆን ይችላል ሊያደርገው የሚችለው ከትዳር ውጭ ያለ ማንኛውም አይነት ኢስላም የከለከለው የሆነ ግንኙነት ውስጥ ሊገኝ የሚችል ለምሳሌ ደስታ ተብሎ የሚታሰብ ነገር አለ አይደለ? አላህ Subhanahu Wa Ta'ala ትዳርን በማምጣት ወይም በትዳር በማጠር ያን ነገር በዛ ውስጥ የሚገኝ የሆነውን ደስታ ጥጉን እንድናገኝ ነው አላህ Subhanahu Wa Ta'ala የደነገገው። በቃ
ለምሳሌ በዚህ ነገር ሊገኝ የሚችለው ደስታ ጥጉ የሚገኘው ምን ውስጥ ነው? ትዳር ውስጥ ነው። ስለዚህ አላህ Subhanahu Wa Ta'ala ያዘዘን ነገሮች አሁን ይሄ እንደምሳሌ ሰጣቸው ሁሉንም ነገር ወሰዳቸው። በኢኮኖሚ በፖለቲክሱ ወላሂ ስለ ሪባ ስለ መስጠት ምናምን አሁን ኢኮኖሚ ምናምን ስላልኩኝ ቁርአን ውስጥ ያሉ ሐሳቦችን ብታያቸው በቃ የሰው ልጅ እዚህ ዓለም ላይ ሁሉ ደስታ ምናምን ያላቸው ከአጅር ምናምን ውጪ ነው ማለት መጀመሪያ ይሄንን ማመን ስለሚፈልግ ነው። ያ ጀማዓተል ኸይር እኛ አላህ Subhanahu Wa Ta'ala የሆነ ነገር ከልክሎን ስንከለከል ወደነው አፍቀረነው የኛ ጥቅምና ደስታ ያለው እዚህ ውስጥ ነው ብለን ማመን ይፈልጋል። ካልሆነ ማለት ነው በቃ አይመችም። እኔ ማለት አላህ Subhanahu Wa Ta'ala በጣም የምወደውን በጣም ማድረግ የምመኘውን ለኔ ጥቅም ያለውን ሹፍ ለኔ ጥቅም ያለውን ነገር ከልክሎኝ ከዛ በኋላ ደግሞ ተሰቃይ በዚህ ነገር ብሎኝ ከዛ በኋላ አጅር ደግሞ ይሄን ስለተከለከል ማንነትን ስላሰቃየና ስለ ዙልምካት ምናምን ነገር ነገ አጅር ታገኛለህ ያልን ነው የሚመስለው አሁን ያለው ጀው ጭንቅላታችን ላይ ደርሶ ይሄ በፍጹም ስህተት ነው። በፍጹም ትክክል አይደለም። ለአላህ ብለን ነው ነገሮችን የምናደርገው ነገሮችን የምንተወው። ነገር ግን ለአላህ ብለን ስንል አላህ Subhanahu Wa Ta'ala እዛ ክልከላ ውስጥና እዛ ነገር ውስጥ ምንን ስላደረገ ነው? የደስታን ጥግ ስላደረገ የደስታን ጥጉ ስላገኘ። በጣም ሲምፕል ማሳያ በታሪክ ሰሃቦች በትዳራቸው በጣም ደስተኛ የነበሩ ማለት ምድር ላይ ካለፉ ሰዎች መካከል ናቸው። መቼም ሁላችንም የምናምነው አይደለ? ትዳርን ስናስብ ቤስቱ ጀነሬሽን ያ ጀነሬሽን ሁሉም ነገር አክቹሊ ስናስብ ቤስቱ ጀነሬሽን ያ ጀነሬሽን አስቡት እንግዲህ እነሱ አላህ Subhanahu Wa Ta'ala የፈቀደላቸውን ነገር አድርገው የከለከላቸውን ተከልክሎ ነው ያሉት። ሁሉም ህይወት መስካቸውን ገመዳይ የደስታን ጥግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ እናታችን ኸዲጃን ምንድን ነበር የሚሉት? ኢኒ ሩዚቅቱ ሑባሃ እኔ የእሷን ፍቅር በሲሳይ መልኩ ተሰጠሁኝ ነው የሚሉት። ምን ይድሪ ማለት ምን ይقدر ان يقول هذا ለሚስቱ ይህንን ሊላት የሚችል ማን ነው ከኛ ማለት? ግን ካሁን ምንድነው እኛ የምናስበው እንዴት ነው? አላህ Subhanahu Wa Ta'ala የከለከለን ነገሮች ነፍስያችንን እንዲህ ብለናት ምናምን በቃ አላህ የኛን ጥቅም በቃ እየከለከለ በሚመስል መልኩ ነው አንደርስታንዲንጋችን ያ ነገር ባለማድረጋችን በመከልከሉ የኛ ጥቅምና ደስታ ያለው እዚህ ክልከላ ውስጥ ስለሆነ ይሄንን አንደርስታንድ ማድረግ በጣም ብዙ ነገሮች ህይወታችን ላይ እንዲቀየሩ ያደርጋል። በጣም ብዙ ነገሮች ፓራዳይም ሺፍት 360 ዲግሪ እንዲቀለበሱ ያደርጋል። ጀዛኩሙላሁ ኸይረል ጀዛ። ይሄን ሐሳብ እስኪ በለብዙ ሰው ሼር አድርጉት። እናንተ ደግሞ ሐሳብ ኮሜንት ደግሞ አድርጉበት እስኪ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።